ወይ ጉድ! ዛሬ ተወለድኩበት ቀን እኮ ነው። እውነቴን ነው የምልህ። እድሜ ልኬን በሙሉ ልጆቼን ይዤ በክራይ ቤት በየቤቱ አሁን ያለውበት ተከራይቼ ያለውበት ቤት መታችሁ ሽንት ቤት ላይ ነው የምኖረው። እሱም እንደዛ ሙሉ ሰላም የሌለኝ። ይህ የባለፉት ዓመታት እንባ በደጋግ እጆች አባሽነት ማብቂያውን አግኝቷል። ዛሬ እኮ ነኔ በቃ ልዩ ቀን ይሄ ነው እኮ እውነት ለኔ ዛሬ ፋሲካይ ነው ለኔ በቃ ዛሬ ነው። እኔ እኮ በቃ አዲስ ትውልድ ያገኘውበት ዛሬ ነው። የድሃን እንባ የጠረገ ሁለተኛው ከክርስቶስ በታች ይሄ መንግስት ነው። በቃ ሌላ የለም እና ይሄ ነው ማለት ሌላ ምንም ነገር የለም። ዛሬ ለኔ በቃ የደስታ ብዛቴ ማውራውም የለኝም። ማውራውም በቃ እኔ ጠፋብኝ ብዬ ላውራ ነካቅቤ በላይ ተደሰትኩት። ዛሬ ላይ ኢትዮጵያ ከእድገት ማማዋ ስትደርስ ጸንታ ስትቆም ደማቸውና ላባቸውን የከፈሉ ልጆቿ ላፍታም አልታጡም። ጀግናው አብዲሳ አጋ አንዱ ሲሆን የከተማ አስተዳደሩ የገና በዓልን ምክንያት በማድረግ ያዘጋጀው የቤት ስጦታ ልጃቸው ኤልያስ አብዲሳ ጋርም ደርሷል። እኔ የኮሎኔል አብዲሳ አጋ ልጅ በመሆኔ በጣም ደስ ይለኛል። በጣም የጀግና ነው፣ የኢትዮጵያ ጀግና ነው እና የሱ ልጅ በመሆኔ በጣም ነው ደስ የሚለኝ። ደስታን የተሰማኝ ያላሰብኩት ያልጠበቅኩት ነው። ለምን ትናንትና ማታ ነው ተደውሎ የተነገረኝና በቃ ጠዋት እዚህ ከመጣው በኋላ ነው ቤት መሆኑን ስጦታ ክብርት አዳነች አቤቤ እንዳዘጋጀችና ቤት አዘጋጅታል ተብሎ የሰማው ጠዋት ነውና ማልቀስ የጀመርኩት ከዛ በኋላ ነው። ለምን ፈጣሪ በጣም ሳመሰግነው ነበር። ከሀገር ባለውለታዎች ማህደር ላፍታም የማይረሱት የኪነ ጥበብ ሰዎች የስጦታው አካል ነበሩ። ከነዚህ ውስጥም ታዋቂው ደራሲ ሀብታሙ አለባቸው ከአዲስ አበባ ከተማ አስተዳደር የመኖሪያ ቤት ስጦታ ተበርክቶለታል። ያው በክራይ ቤት ነው የምኖረው። ችግሮች አሉ እና ያለ ስራ አለመመቸት አንዱ ችግር ነበረ እና አሁን እነዚህ ችግሮች 2-3 ተፈትተዋል። በመኖሪያ ቤትነት የሥራ ቦታም ነው የእንግዳ መቀበያም ነው ሁሉንም አገልግሎት የሚሰጥ ግን ደረጃውን የጠበቀ ስለሆነ ጥሩ ስሜት የፈጠረው ጥሩ ነው። በጣም ጥሩ ነው። እነዚህ የቤት ስጦታዎች ለአቅም ደካሞችና ለሀገር ባለውለታዎች ከቃላት በላይ ናቸው። በቃላት መግለጽ አልችልም። ቋንቋ የለኝም። በምን ቋንቋ ልንገር? በአማርኛ አልችለው መናገር አልችልም። ምክንያቱም እስቲ አስበው ከምንም ተነስተህ በአንድ ጊዜ ጨረቃ ላይ ስትወጣ ከምንም ተነስተህ የሆነ ቦታ ስትደርስ ያ ነው ስሜቱ። በብረት ነው የሚሄደው። ከፎቅም ምድር ችግሬን አይቶ ራሳቸው እንኳን በዚህ ብሎ ምድር ስለሰጠኝ እኔ እውነት ነው የምነግርህ። ዛሬ የተወለድኩት ቀን ነው የሚመስለው። እግዚአብሔር ይመስገን መጦራ ነው። በከተማ አስተዳደሩ የተበረከቱ 381 የቤት ስጦታዎች ሀገርን በታላቅ ክብር ያገለገሉና ተዘንግተው ለነበሩ ባለውለታዎች የተሰጠ ነው። የሀገር ባለውለታዎች ሀገርን በታላቅ ክብር አገልግለው እነሱ ግን ተዘንግተው ለተለያየ ችግር የተጋለጡ እንዲሁም አሁን ሲያገለግሉ በስራቸው ላይ ሰላምን፣ ደህንነትን ሲያስከብሩ ለጉዳት የተዳረጉ ትልልቅ የሀገር ባለውለታዎች ናቸውና እነኚህን የሀገር ባለውለታዎች ማሰባችን እንዲሁም ትልልቅ ችግሮች ሲደርስባቸው የነበሩ የወዳደቁ በማይገባ አኳኋን ውስጥ ይኖሩ የነበሩ ነዋሪዎቻችንን ጽድት ያለ ለመኖር የሚመች አካባቢና መኖሪያ ቤት መስጠት በመቻላችን እጅግ በጣም ደስ ብሎናል።